በዚህ ጦርነት ጊዜማ በቃ በዚህ በጋዛው ጦርነት በጣም የሚያሳዝን ነገር የሃይማኖት ሰዎች በህይወት እያለው እሳቸው ተፈቶ በሰላም ከቤተሰቦቻቸው ጋር ቢገናኙ ብዬ መመኘው አንድ ታላቅ ሰው አሉ። ባል አይደለም አስቆመዋለሁ ብለው ዝተው ነበር። እንደዛቱትም አልቀሩም፣ ተመረጡ። እንደተመረጡትም አልቀሩም። ይህ በዓል ደረሰ። ሃኑካ የሚባለው የጂዎች በዓል ካንስል አድርገውታል ቃል በገቡት መሰረት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ በዛሬው መረጃ ከምናያቸው ጉዳዮች መካከል እንግዲህ የእስራኤል አምባሳደር ነኝ ወይም ደግሞ የፓርላማ አባል ነኝ ያለች አንዲት ግለሰብ እነ ፓስተር ቸሪን ጭምር በጦርነቱ ሰዓት የነበረውን ሁኔታ በማስታወስ እንግዲህ እነ ፓስተር ቸሪን በሞሳድ እያስፈራራች ነው የምትገኘው። ያ ጀማዓ እንግዲህ የተናገረቻቸው ብዙ ነገሮች አሉ። እነሱ ኢንሻአላህ የዳስን መልስ የምንሰጥበት ይሆናል ኢንሻአላህ። ሌሎችም አዝናኝና አስተማሪ ቪዲዮዎች አሉ። ሁላችሁም አብራችሁን እንድትቆዩ ግብዣዬ ነው። ወደ መጀመሪያው ቪዲዮ ልሰራ። እንኳን ደስ አላችሁ ጆን ዳንኤል ተፈቷል የሚሉ ዜናዎች ዛሬ እጅግ በጣም ተበራክተዋል። ነገር ግን እኔ ቢፈታ ብዬ የምመኘው አንድ ሰው አለ። እኔ በህይወት እያለው እሳቸው ተፈቶ በሰላም ከቤተሰቦቻቸው ጋር ቢገናኙ ብዬ የምመኘው አንድ ታላቅ ሰው አሉ። ታሰሩም 20 ዓመት አልፏቸዋል። አረቦች ሼኹል ባኪ ይሏቸዋል። አልቃሻው ሼክ እንደማለት ነው። በየሙሐደራው ሳያለቅስ የጨረሰበት አንድ ሙሐደራ ብትፈልጉ አታገኙም። የታሰረበትም ምክንያት አንድ የአውሮፓ ሀገር የነቢያችንን አለይሂ ሰላቱ ወሰላም ስም የሚያጎድፍ ተግባር ያደርጋል። ከዛም የሳዑዲ መንግስት ምንድነው የሚያደርገው? አንድ መግለጫ ያወጣል። ከዛ ሀገር የሚመጡ ዕቃዎችን መግዛት አቁመናል የሚል አንድ መግለጫ ያወጣል። ከዛም ይሄ የሳዑዲ መንግስት መግለጫ ያልተመቻቸው ይህ ሼክ አሁን የናንተ ስም ቢነካ ጦር ታዘምቱ ነበር፣ የነቢያችን አለይሂ ሰላቱ ወሰላም ስም ተነክቶ ማውጣት የምትችሉት ማድረግ የምትችሉት ነገር መግለጫ ማውጣት ብቻ ነው በሚል በህዝብ ፊት ሙሐደራ ያደርጋሉ። ከዛም በኋላ የሳዑዲ መንግስት ህዝብን ለጂሃድ እያነሳሳ ነው በሚል ይኸው ካሰራቸው 20 ዓመት አልፏቸዋል። ዛሬም ድረስ እንደ አዲስ የሚሰሙ እጅግ በጣም ደስ የሚሉ ሙሐደራዎችን ለዚህ ኡማ ጥሎ እሱ ግን ከ20 ዓመታት በላይ በግፍ በእስር ቤት ላይ ይገኛል። እስከ ዛሬም ድረስ ሰዎች እያዳመጡት ብዙዎች የተቀየሩበት ብዙዎች ወደ ቀጥተኛው መንገድ የመጡበት ድንቅ ሙሐደራዎችን ለኛ ጥሎልን አልፈዋል። አላህ ሱብሓነሁ ወተዓላ በሰላም ወደ ቤታቸው እንዲመልሳቸው ሁላችሁም ዱዓ አድርጉ። ወሰላሙ አለይኩም ወራህመቱላህ። ሱብሃንአላህ። በጣም የሚገርም ሁኔታ ብዙ ኢስላሚክ ዩቲዩበሮችም ጨምሮ ማለት ነው ኦዲየንስ አይደለም ኦዲየንስ ሳይሆን ኢስላሚክ ዩቲዩበሮችን እንኳን ጨምሮ አዶናይ ተፈታ የሚል ዜና ነው በጣም ሲያራምዱ የነበሩት ያ ጀማዓ። ይሄን ደግሞ ሁላችሁም ታዝባችሁ ይሆናል። አልহামዱሊላህ ከዛ ውስጥ አለመሆኔ አልহামዱሊላህ። እኔ በዚህ አዶናይ ተፈታ ምናምን ብዬ ቪዲዮዎችን ወይ ደግሞ ጃኒ ምናምን ተፈታች ብዬ ቪዲዮዎችን አልሰራሁም። ባይዞዬ ግን ብዙ የታሰሩ ወንድምና እህቶቻችን አሉ ድምጽ ለሆናቸው የሚገባ ከኢትዮጵያም ውጭም ኢትዮጵያ ውስጥም ማለት ነው። ኢትዮጵያ ውስጥም እነ ጎዳና ላይ ዳዋ የሚያደርጉት እነ ኢብሮ እስር ላይ ናቸው የሚገኙት። መረጃውን አብረን እንስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድማችን ኢብሮ ጀማል ወይም ኢብራሂም ጀማል የራህማ ድርጅት አንዱ አካል ነውና በሄደበት ለዳዋ በሄደበት በኦሮሚያ ክልል በጉጂ ዞን በቡሌ ሆራ ከተማ ላይ ታስሯልና የሚመለከተው የጸጥታ አካል ይህ ወንድማችን ህጋዊ ፍቃድ ያለውና በመጅሊስም ዘንድ የሚታወቅ ወንድማችን በመሆኑ የኛ የራህማ ድርጅት አካል በመሆኑ የሚመለከተው አካል አጣርቶ እንዲለቅ በአላህ ስም እንጠይቃለን ማለት ነው። ያው ልክ ነው። የጸጥታ አካል አንድ ሰው ሲገባ ማን ነው ምንድነው የሚል የመፈተሽ ግዴታ አለበት። ይሄንን ደግሞ ፈትሾ ህጋዊ እውቅና ስላለው ወንድማችን እንዲለቅ በአላህ ስም እንጠይቃለን። ቪዲዮውን ሼር አድርጉ፣ ሪፖስት አድርጉ ማለት ነው። ኦቦሌስ ከኛ ኢብሮ ጀማልን ሂዳሜራ ሁንዱም ከሳኒ ሰጋሌታ ኦቦሌስ ከኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ለነዚህ ወንድሞቻችን ድምጽ ብንሆን አጅር እናገኛለን። አግባብ የሆነውም ይሄ ነው። ያ ጀማዓ ያ አንድ ተራ ቲክቶከር ተፈታ አልተፈታ ለሌላው ቻናል ችግር የለውም። ሌላ ሰዎች እንደ ዜና ቢሰሩት ኢት ኢዝ ኖርማል። ግን ደግሞ ኢስላሚክ ዩቲዩበር ነን ተብሎ እንደዚህ አይነት ሰዎችን ተፈቱ አልተፈቱ ምንም ለእስልምናችን የሚጠቅም ነገር ስለሌላቸው ያን ያክል እንደ ዜና ልናቀርባቸው ይገባል ብዬ አላስብም። እንግዲህ ደግሞ እናንተ የተለየ ሐሳብና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።
ሌሎች መረጃዎችን አብረን እንመልከት። እነሆ እኔ ክርስቲያን ነኝና የማላምንበትን በዓል አከብር ዘንድ አልገደድም በማለት የፖላንዱ ፕሬዝዳንት በየዓመቱ ፖላንድ ፕሬዝዳንሻል ፓላስ ውስጥ ይከበር የነበረውን የሃኑካ በዓል ካንስል ማድረጋቸው ታውቋል። እኒህ ፕሬዝዳንት እንግዲህ ባለፈው ሜይ ላይ ፕሬዚደንሻል ካምፔይን ነበራቸው፣ የምረጡ እንቅስቃሴ ነበራቸው። እዛ ላይ ፖላንድ ውስጥ እንደ ካልቸር ሆኖ በፖላንድ ፕሬዝዳንሻል ፓላስ ውስጥ ባለፉት መሪዎች ላይ የጂዎች ሃኑካ የሚባለው በዓል ይከበር ነበር እና ይህንን ተከትሎ የጠየቁት ጥያቄ እኔ ክርስቲያን ነኝ፣ ክርስቲያኒቲ ፕሪንሲፕሎችን እከተላለሁ፣ ሰው የሚመለከተኝ በዓል አይደለም አስቆመዋለሁ ብለው ዝተው ነበረ። እንደዛቱትም አልቀሩም፣ ተመረጡ። እንደተመረጡትም አልቀሩም። ይህ በዓል ደረሰ። ሃኑካ የሚባለው የጂዎች በዓል ካንስል አድርገውታል ቃል በገቡት መሰረት። ሪዝናቸው እንግዲህ ሲጠየቅ ያው ባለፈው ሜይ ላይ እንደተናገሩት የሃይማኖታቸው ፕሪንሲፕላቸው ክርስቲያኒቲ ፕሪንሲፕላቸው የማይፈቅድላቸው በመሆኑ የማይመለከታቸውን በዓል እንዲያከብሩ እንደማይገደዱ ተናግረዋል። ይህ በዓል ካንስል መደረጉ ታውቋል ማለት ነው። ይህን ተከትሎ በጣም ብዙ ወቀሳዎች አንቲሴማይት ነው የሚል የተለመደ ወቀሳ ምናምን የመሳሰሉት ዛቻዎችና ወቀሳዎች እየተሰነዘሩባቸው ያለ ቢሆንም እስካሁን ድረስ ግን በአቋማቸው ጸንተው ካንስል እንዳደረጉት ነው የተነገረው። በዚህ ጦርነት ጊዜማ በቃ በዚህ በጋዛው ጦርነት በጣም የሚያሳዝን ነገር የሃይማኖት ሰዎች አንድ ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ያውኑ እስራኤል አይደለችም እስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለት አንታይሴሚቲዝም ይሉሃል። ይሄ ነው ትክክለኛው። እንዲህ አይነት ሰዎች መጠንቀቅ አለባቸው። ለምንድን ነው የሚጠነቀቁት? አንደኛ ተከታዮች አሏቸው፣ ተጽዕኖ ማሳደር ይችላሉ። አጠራጥር ተጽዕኖ ስለሚያሳድሩ መጠንቀቅ አለባቸው። አንተ ለጥሩ ነገር መጠቀም አለብህ እንጂ ያልሆነ አንታይሴሚቲዝምና እንዲህ አይነት ሰዎች ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ ነበረ። ስዩም ማን የሚባል ረሳሁት። እነሱ ሁለቱ የለየላቸው አንታይሴሚቶች ናቸው። እነዚህን ሰዎች በዚህ በኤዲኤል ተጠያቂ ናቸው። እስራኤል ግን ዲሞክራሲያዊት ሀገር አይደለች እንዴ? የመናገር ነፃነትን አትፈቅድም። እነሱ እንደዚህ አሉ ነው፣ ተሳስተህ ነው፣ ይሄ የመረጃ ክፍተትህ ነው እንጂ እስራኤል እንዲህ ናት ብሎ የራስን እውነት መናገር እንጂ ይሄ ጸረ ጽዮናዊነት ነው ብሎ ወደዛ መሄዱ ያስኬዳል። ጸረ ጽዮናን አይደለም፣ አንታይሴሚቲዝም ጁ በመሆኑ ብቻ ያው እስራኤል ሰይጣን ናት፣ የእስራኤል ዳቢሎስ ነው፣ ያሁኑ እስራኤል አይደለችም፣ ኢየሱስ እንዲህ ብሏታል ብሎ የተናገረው ይሄ የለት ጸረ አንታይሴሚቲዝም ይለዋል። ደንበኛው ቲፒካል ይሄ ነው። ኢትዮጵያ ሆኖ ነው እንጂ ዩሮፕ ወይም አሜሪካ ቢሆን ኖሮ በጣም ትልቅ ነው። በጣም ትልቅ ነው። እና በዚህ አጋጣሚ እንዲህ አይነት ሰዎች መጠንቀቅ አለባቸው። መጠንቀቅ ስለ ለራሳቸው ሳይሆን የሚያመጣውን ነገር መመልከት አለባቸው። እስራኤል ዲሞክራሲ ሀገር ናት እና እንዲህ ነገር ሲነገር ማስረዳት አለባት ብለሃል። ዲሞክራሲ እኮ ገደብ አለው። ፍሪደም ኦፍ ስፒች ገደብ አለው እኮ። እንደው ዲሞክራሲ ነው ብለህ እንደፈለከው መቼም አትናገርም እና ያ ገደብ አለው። ያ ነገር ምን ያመጣል? የሚናገረው ሰው ማን ነው? ምን ያክል ሰውን ያሳምናል? ያ ሰው የት ቦታ ነው የተናገረው? ተራ ሰው የሚናገረውና ተከታዮች ያሉት ሰው አንድ አይደለም። ይሄ ነው ትልቁ ጥያቄ። እና ዲሞክራሲ ሲባል ብዙ ሰዎች አንዳንዴ ግራ የሚገባቸው ዲሞክራሲ ከሆነ እንደፈለግነው እንናገራለን፣ እየፈለግነውን እንላለን የሚሉም አሉና ዲሞክራሲ ገደብ አለው። በየትኛውም አማርኛም ስለምንም ነገር ትሰማላችሁ ማለት ነው? አዎ እንዲህ ዛሬ ምን አለ ሶሻል ሚዲያ ምን አለ ብለን ጊዜ የለም እንጂ ትሰማለህ። በሁለተኛ ደረጃ ሁሉ ሰው የሚናገራል። አንድ ተራ ሰው የሚናገረውና አንድ ተጽዕኖ የሚያሳድር ሰው የሚናገረው አንድ አይደለም። አንድ ሰው ተነስቶ አሁን ፓስተር ቸሪ የተባለው የተናገረው ተራ ሰው ቢናገረው ምን አለ? ምንም አትለው። ያው መንገድ ላይ አንዱ አግኝቶ እንደዚህ ቢል ወይም ደግሞ መጠጥ ቤት ጠጥቶ ያወራ ምን ትላለህ? ግን ሃይማኖታዊ ቦታ ላይ ሰበካ ላይ አስተማሪ ነኝ ብሎ እንዲህ አይነት ጥላቻን የሚናገር ሰው አላማም አለው። ዝም ብሎ አልተናገረም። ሆነ ብሎ ነው፣ ተዘጋጅቶ ነው። እና ይሄ ነው። በዚህ አጋጣሚ በጣም ነው የማመሰግነው። ከይቅርታ ጋር ፕራይም ሚኒስትሩ